አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ ሁሉ አማን ነው አልሐምዱሊላህ ረብል ዓለሚን። አላህ ባላችሁበት ሰላማችሁን ያብዛልኝ፣ ሰላማችሁን ብዝዝት ያደርግልኝ የኔ ውዶች። ረመዳን ከሪም ብያለሁ። ረመዳንስ እንዴት ይዟችኋል? ስራ፣ ጤንነት፣ አፍያ እንዴት ነው? እኔ ጋር ወላሂ አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተ ጋርስ እንዴት ነው እላችኋለሁ የኔ ውዶች። እኔ ደህና ነኝ በጣም። እናንተስ? አላህ ሰላማችሁን ባላችሁበት ብዝት ያደርግልኝ፣ እድሜና ጤና ይስጣችሁ፣ ስራውንም ቀለል ያደርግላችሁ እያልኩኝ የኔ ውዶች ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ይቅርታ እጅግ ግን አጭር ነው ልብሴ ማለት ነው። እና ላይክ ሰብስክራይብ እያረጋችሁ አበረታቱኝ፣ አጠንክሩኝ የኔ ውዶች። ያው ሰብስክራይብ አልሐምዱሊላህ ጥሩ ሰብስክራይብ አለኝ፣ ግን እሳቱ ምንም አልሞላም ብሎኛል። ባለፈው እንደውም ጥሩ እንትን ብሎልኝ ነበረ። ከዛ የማይሆኑ ፎቶዎችን አጥፍቼ ከዛ እንዳለ እሳት የጠፋ ከሱ ጋር አብሮ ማለት ነው። እና እናንተ ደግሞ ላይክ ሰብስክራይብ እያረጋችሁ ቪዲዮዬን እያያችሁልኝ፣ ያው ጥሩም ባለቅም ኢንሻአላህ ደግሞ ሀገሬ ስገባ በደንብ ጥሩ ነገር እለቅላችኋለሁ የኔ ውዶች። ኢንሻአላህ አበረታቱኝ፣ አጠንክሩኝ፣ ወኔ ይሁኑኝና ኢንሻአላህ በጥንካሬ እሰራለሁኝ ብዬ አስባለሁኝ ከአላህ ጋር ከልጆቼ ጋር ኢንሻአላህ። እና ሀገሬ ስገባ ሁሉን ነገር አሳያቸዋለሁኝ። አላህ በሰላም ካስገባኝ በሰላም እስቲ ከገባሁኝ ያው እገባለሁ ይባላል እንጂ የሰው ሀገር አይለቅም። በተለይ ደግሞ ስደት ሀገር ላይ አይለቃችሁም። ከሀገራችሁ ስትወጡ ብርር ብላችሁ ትወጣላችሁ። ግን ወደ ሀገር ለመመለስ በጣም ይከብዳል፣ በጣም ከመጠን በላይ ወላሂ። እና ዛሬ የመጣሁበትን ነገር ልንገራችሁ ማለት ነው። ግን ላይክ ሰብስክራይብ እያረጋችሁ አበረታቱኝ፣ ወላሂ አጠንክሩኝ የኔ ውዶች። ወላሂ እኔ እንደው በብዛት አሁን የሌላ ሀገር ሰው ነው የሚከታተለኝ። አንድም አበሻ ኮሜንታተር ራሱ የኛ የሀገራችን ልጆች ምንም አንድም ሰው የለም። ግን እኛን የመዳም ቅመሞችን አበረታቱን ወላሂ። በተለይ ደግሞ ስደት ላይ ደክመን ቆይተናል፣ ድክምክም ብሎናል፣ ጉልበታችን አልቋል፣ ወላሂ ሰውነታችን አልቋል። ያኔ አንዳንዴ ስንወፍር በልተን የወፈርን ነው የሚመስለውን ለሰው ማለት ነው። ግን በልተን አይደለም። ሀሳብ ጭንቀት ያወፍራል ወላሂ። ሀሳብና ጭንቀት በጣም ነው የሚያወፍረው። እኔ ምግብ ወላሂ ያኔ አጥቼ ሳይሆን በራሴ ፍላጎት በቀን አንዴ ነው የምበላው። ግን ብታየው ሰውነቴ ወፍሯል በቃ ቦርጭ ምናምን በቃ ወላሂ የሌለ ማለት ነው። በፊት ግን እችን ነበር ማክለው ወላሂ 8 ቁጥር ነበርኩኝ። አሁን ግን ብስምላ በቀን አንዴ በበላ ራሱ አይ ተውኝ ብቻ ወላሂ። እና ደግሞ አንዳንድ ሲስተም ልነግራችሁ ነው። መሰለን አረብ ቤት እየሰራችሁ መኝታ ክፍል ከሌላችሁ መኝታ ክፍል ራሱ ቢኖራችሁ ይወስዳሉ። አሁን መሰለን የራሳቸውን ብር ያው እኛን ይላሉ እንጂ እነሱም ያነሳሉ ልጆቻቸው ምናምን። እኔ ብዙ ጊዜ የሰዎቹ ልጆች ትናንሾቹ በጣም ብዙ ነገር ያነሱብኛል፣ ይደብቁብኛል፣ ይወስዱብኛል። ግን እደርስበታለሁ ርቆ ሳይሄድ ምናምን ማለት ነው። አሁን ያመጣሁላችሁ ምክር ደግሞ ጥሩ ነው። ለምን በሉኝ፣ ምንድን ነው በሉኝ። ያኔ እናንተ መስለን እኔ አሁን እለካለሁኝ ያው ተቀመጠ ብር ግን እስከምልክ ድረስ ራሱ ለቅባቴ ብዬ ያስቀመጥኩትን ቦርሳይን ክፍት አድርጎ ልጁ ብትንትን አድርጎ ነው እንትን የሚለኝ ማለት ነው። ግን እዚህ ጋር የሚታይ ነገር አለ። ይሄንን ነገር ያው ሳታውቁ ክኒን ነው ይሄ ማለት ነው። ክኒን ነው በእንግሊዝኛ። እና እዚህ ውስጥ ምን እንዳለ ነግራቸዋለሁ። እንደዚህ ስታዩት ሌላ ነገር ይመስላችሁ፣ ግን ውስጡ ላይ ምን እንዳለ አብረን እናወጣለን ማለት ነው። ግን የዚህ ክኒን ይሄ ነው። ይሄ ቫይታሚን ነው። አቅም ምናምን ላነሳቸው ልጆች አቅም ይሰጣል ማለት ነው። ያኔ በተለይ ደም ማነስ ያለባችሁ፣ የሚያዞራችሁ በቃ የሆነ ድካም ለሚሰማ ሰው ይሄ በጣም ምርጥ ነው። ግን በዚህ ውስጥ ነው የነበረው ማለት ነው። አሁን ይሄን ስታዩት ይሄን ሊመስላችሁ ይችላል፣ ግን የራሱ ነው፣ ካርቶኑ የራሱ ነው። ግን ውስጡ ላይ ደግሞ በጣም ከባድ ነገር አለበት ማለት ነው። ይሄ ከባድ ነገር ምንድን ነው?
ያኔ አንዳንዴ ራሴን ስለሚያዞረኝ በቃ ሐኪም ጋር መሄድ ስለማልችል ህገወጥ ስለሆንኩኝ ክኒን ወስዳለሁኝ። እንደዚህ አይነት ክኒኖች ማለት ነው የአጥንት ማጠንከሪያዎች እና አንዳንዴ ስንወፍርና የሆነ በቃ ወፍራም ስንሆን ሰው በቃ ተመችቶን ተደላድለን ደልቶን በቃ ያገኘነውን እየበላን ያገኘነውን እየወተፍን እንደዛ ምንድን ነው የሚመስለው ለሰው ማለት ነው። ግን አይደለም አይደለም። ይሄንን ላሳያችሁ። ክፈት ያለ ይከፈት ይከፈት ስጦታ ክኒን ነው። ግን ውሃ ላዘጋጅ እንዴ? ውሃ ላዘጋጅ ወይስ ይቅርብኝ? ውሃ ብሉ ውሃ ያኔ ውሃ ሳልጠቀም ልዋጥ። ይከፈት የለ ቁጠሩ። ይከፈት ወላ ላ? ይከፈት ወይስ ላ? 1 2 3 ይከፈት ይከፈት። አሁን እዚህ ላይ ምን አለ ብላችሁ ትገምታላችሁ? ወላሂ እውነቴን ነው። ያው ክኒን ነው ብላችሁ የምትገምቱት እርግጠኛ ነኝ። ኮሜንት ላይ አስቀምጡልኝ። መሰለን አሁን እናንተ የሆነ ቦታ ላይ ተጥሎ ብታገኙት ክኒን ነው ብላችሁ ነው የምታዩት አይደለም? ክፍል ከሌላችሁ ብርም እንኳን በማስቀመጫ ወርቅ ሊኖራችሁ ይችላል። በቃ ሁሉም ነገር አሁን እኔ ወላሂ የዚች አንገት እንትን ነበር ጣሉብኝ ማለት ነው ልጆቹ ቦርሳዬን ሲበረብሩ እና ያው ምንም ማድረግ አትችሉም፣ አትከራከሩም። ግን እኛ ብንሆን ኖሮ አገሩን ቅውጥ ነበር የሚያደርጉት ሰረቁም ብለው ማለት ነው። እና ለነገራቸው ነው ክፍል ከሌላችሁ የምተኙት መጅለስ ከሆነ በቃ ለሻንጣችሁ ቁልፍ ከሌላችሁ ሻንጣ ከሌላችሁ ለቅባቴ ብላችሁ ብር የምታስቀምጡ ከሆነ በቃ ለሆነ ነገር ያው ግድ ሴት ነን ያስፈልገናል። የሆነ ነገር ብር መያዝ ያስፈልገናል። መስለን ቦር የምንገዛው ነገር ሊኖር ይችላል። ቅባት ላይኖረን ይችላል። ሻምፖ ላይኖረን ይችላል ማለት ነው። ያንን ልንገዛ እንችላለን። ግን እኔ አሁን የምነግራችሁ ነገር ይሄ እዚህ ጋር ያለው ምንድን ነው? ወላሂ እዚህ ውስጥ ነው የደጉሉት። እዚህ ውስጥ 15 ቀን ነው ሳምንት ተቀምጠዋል። ግን ያው ሙተኛው መጅለስ ስለሆነ 10 የመጡ ነበር ልጆቹ የሚበረብሩት ማለት ነው። ግን እዚህ ውስጥ ስለሆነ ያው ማንም አይፈልገውም። ክኒን ነው ብሎ ነው ዝም ብሎ የሚሄዱት። አሁን ይሄን አልጥለው። ለምን ነገም ይጠቅመኛል ማለት ነው። አሁን እዚህ ውስጥ ማን ብር አለ ብሎ ያስባል? አሁን እናንተ የፈለገ ብትሆን እዚህ ውስጥ ክኒን ነው ብሎ ነው የሚያስቡት እንጂ ፍታፍትሽ ምናምን ካልሆነ በቀር እንደዚህ ነው። ክኒን ይመስላል ማለት ነው። ግን የነበረው ይሄ ነው። እሺ ያስገባው። ቆይ ላሳያችሁ። የኢትዮ ብር ነው። እሺ ሳቷ ሳይሞላላት እንዴት ከፈላት እንዳትሉ እንጂ ማለት ነው። ኢትዮ ከፍሎኝ ወላሂ ቦርሳ ከሆነ ያው ብር እንደሚኖርበት ለመታወቅ ይፈተሻል። ግን እዚህ ላይ ከሆነ ማን ይፈትሻል? ክኒን ነው ትላላችሁ። ራስ የኔ ውዶች ክኒን ክኒን ክኒን። ከዛ ክኒን ልወጥ ነው። እሺ ልዋጥ ልዋጥ ልዋጥ። ወላሂ ተመተነ። በዚህ ውስጥ የነበረው ይሄ ብር ነው። ወላሂ 5000 6000 ይይዛል። አሁን ይሄ ስንት ነው? 3600 ሪያል ነው። እዚህ ጋር እንደጠረጣችሁ ኢትዮ ከፍሎኝ ነው። እሺ እንካፈላለን ደግሞ 1 1000 2000 2800 እሺ 2800 ሰው ከዛ 3000 ሪያል ማለት ነው። ከዛ ደግሞ 5 6 3500
የሚፈልግ ካለ እችን ወላ እችን በዚህ ነው የምፈልጉት 100 ብር ኬክ ይቆረጣል። ያለ ቶሎ ብላችሁ እስከ እንዲከፈለኝ አድርጉ። ሰምታችኋል ደግሞ ካርታ ይዘጥሩት ከመሬት ያለው የሚነሳ ይሄ የአንድ ወር ደመወዝ ነው። እሺ ሰምታችኋል። የአንድ ወር ደመወዝ ነው ይሄ ማለት ነው። እንቁጠር ነው እንቁጠር። የአንድ ወር ደመወዝ ነው። የስንት ወር? የረመዳን ወር ማለት ነው። 1 5 5 2 3 4 2000 ኦኬ 4 5 5 ከዛ ደግሞ 200 ነው። ይሄ 200 ሪያል ማለት ነው። አዲስ ነው የተቀየረው ተገልብጦ ነው። 200 ሪያል ነው። ይሄ 200 ሪያል ነው እና ይሄ 4 ጊዜ 200 800 ሰው ከዛ 800 3000 1 2 3 4 5 3500 ሪያል 3 ከዛ 6 ከዛ 7 ቁጥሮች አሁን 5 5 ገብቻለሁ። ስሩ ዩቲዩብ ይከፍላል። እሺ ይሄ ሁላ ብር ከፍሎ ነው ዩቲዩብ። ይሄን ሁሉንም ብሩን ዩቲዩብ ከፍሎ ነው። እሺ እንደም ልብሱን ላሰፋው መሰለኝ ልብስ የለኝም። እና ይሄ ብርቅ አይደለም። 8000 9000 ሪያልም ይዣለሁ። ብቻ ግን አሁን ዝብርቅ አደረኩት። ይሄኛው የአንድ ወር ደመወዜ ነው። ነገ ልሄድ ነው ወደ ኢትዮጵያ ማለት ነው። በ2000 ብሯ በ2000 ሪያሏ ጂፕሰም ላሰራ ነው። እሺ ሰምታችኋል። ጂፕሰም ላሰራ ነው። ከዛም በኋላ ደግሞ በ400 ሪያሏ ለልጆቼ የወር ቀለብ ለገዛ ነው። እሺ ከዛ ደግሞ በ200 ሪያሏ ደግሞ ለልጆቼ የወር ቀለብ የወጥ ዕቃ ለገዛ ነው። ከዛ ደግሞ 200 ሪያል የካርድ ነው። ከዛ ደግሞ 200 የምንድን ነው? 200 የቤት ካርታ ላስቀይረበት ነው። እሺ ኦ ማሻአላ። ይሄ ደግሞ እዚህ አገር የቤት ክራይ የ1 አመት ይሄ ስንት ነው? ዋው ተሰስቻለሁ። ይሄኛው ከዛ ደግሞ ይሄና ይሄ ደግሞ የ1 አመት የቤት ክራይ እዚህ ሳውዲ ላይ ይከፈላል ማለት ነው። የ1 አመት 1200 ሪያል። እሺ 1200 ሪያል
የአንድ አመት የቤት ኪራይ ሊከፈል ነው ሪያድ ማለት ነው። ሰምታችኋል። ከዛም በኋላ እዚህ ጋር ስንት ብር ቀረኝ? ምስኪን ወላሂ ቀብሬ 1200 ለቤት ኪራይ ተነሳበት። ስንት ብር ቀረ? 1200 ሲነሳበት 1800 ከዛ 2000 ኦኬ 2400 ሪያል ቀረኝ ማለት ነው። እንደዚህ ቀረ። ይሄውን ኢትዮጵያ ይሄዳል ማለት ነው። ኢትዮጵያ ይሄድና ጅብሰም ይሰራበታል። 11 ብር 11 ሪያል አለችኝ እዚህ ጋር ደግሞ ሰርተን ላጅ ሙስጣፋ ሰርተን ወዴት ወደ ኢትዮጵያ ሰርተን ወደ ኢትዮጵያ ሰርተን ወደ ኢትዮጵያ። ከዛ እኛ እዚህ ሙሽኪላ ግን አልሐምዱሊላህ እኔ ለወንድ አይደለም የምልከው ለልጆቼ ነው የምልከው። ለልጆቼ ነው የምፈልገውን ነገር ማደርግበት። የተወሰነውን ቤቴን ነው ማሳምርበት። አልሐምዱሊላህ ያው ቤት እየሰራው ነበር፣ አሁን እየጨረስኩኝ ነው ካላህ ጋር አልሐምዱሊላህ። ስለ ቤቴም ብዙ ያቀረኝ ነገር የለም፣ ትንሽ ነገር ናት ተቀረችኝ። ስበላሁ ወለመለከች ሰጂ ደግሞ ቆርጣ ነው ብር የምትሰጠው ወላሂ። እኔ ግን እናንተ እስቲ ኮሜንት ላይ ጻፉልኝ ማለት ነው። አረብ ብር ሲሰጣችሁ ለምንድን ነው የሚቆርጥባችሁ? በረካ አይሆንላችሁ ነው ማለት ነው ወይስ ምንድን ነው? አልገባኝም ወላሂ። ከዚህ በፊት ማለት ነው 500 ብሯን እንደዚህ አርጋ ነው የቆረጠችብኝ ወላሂ፣ እንዲህ አርጋ። አሁን ደግሞ ይኸው 200 ብሩን አንዱን ቆርጧለች። አዲስ ነው ዛሬ የተቆረጠው ሳይሆን ራሱ። ሴትዮዋ ግን የሆነ ታስፈራለች የኔ ሴትዮ ወላሂ። ይኸውት ወላሂ አዲስ ነው የተቆረጠው። አስበላሁ ይኸውት እንዲህ ቆርጣ ትሰጠኛለች ዳይመን ማለት ነው። የሆነ ብር ትሰጠኝ በቃ ይሄን እንዲሰጥ ቆርጥበት አይሰጠኝ። ቁርአን ውሃ ልትፋበት የቁርአን ውሃ ይደፋበታለሁ በዚህ ማለት ነው። ቁርአን የማያክሽፈው ነገር የለም አይደለ? ያሰበችውን አላህ ያክሽፍባት ወላሂ። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። የኔ ዘዴ ነግሬያችኋለሁ። እናንተም በዚህ ዘዴ ተጠቀሙ። በተለይ ብር ይዛችሁ ዝም ብላችሁ ብራችሁን ያገኛችሁበት ቦታ አታስቀምጡ። ተጠያቂ የላችሁም። በኋላ አያገባኝም ነው የምትባሉት ማለት ነው። አሁን እኔ ብር ሰው መጥቶ እስከሚወስደው በዚህ ውስጥ ነው የማስቀምጠው። እንዲያርጌ ማለት ነው። ግን በኋላ ብሩን ከላኩ በኋላ መድኃኒቱን እንትላለ እንዲያርጌ እናደርጋለን። ከዛ ይሄ ክኒን ነው ማለት ነው።